ቪኒ ጁኒየር ሾው እንደቀጠለ ነው። ብራዚል ስኮትላንድን 3-0 በመርታት ወደ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ቪኒ ጁኒየር ሃትሪክ መስራት የሚችልበት ሞመንቶች ሁሉ ተፈጥሮ ነበር ባይጠቀምባቸው ማለት ነው። እንዲሁም ደግሞ ጎል አስቆጥሮም ተሽሮበት ነበረ። ጎል የማስቆጠር ሃትሪክ የመስራት ፍላጎቱን በጣም ከፍ ያለ እንደነበረና ጉጉቱን ሜዳ ላይ በግልጽ ስንመለከት ነበረ። በዚህ ጨዋታ ላይም እንግዲህ ንጉስ ያልሆነው ሉል ኔይማር ጁኒየርም ተቀይሮ ገብቶ ነበረ። በጣም ብዙ የእግር ኳስ አፍቃሪያንም እንግዲህ እሱ ተቀይሮ ሲገባ ደስታቸውን እየገለጹ እንደነበር ተመልክተን ነበረ። በዚህ ጨዋታ ላይ ቪኒ ጁኒየር 7ኛው እንዲሁም ደግሞ 48ኛው ደቂቃ ላይ ነበር ጎል በማስቆጠር ብራዚል 2-0 ስኮትላንድ እንድትመራ ማድረግ ችሎ የነበረው። ከዛ በኋላ 60ኛው ደቂቃ ላይ የማንቸስተር ዩናይትዱ ማቲያስ ኩኛ እንግዲህ ተጨማሪ ጎል ለብራዚል አስቆጥሮ በዛው 3-0 ውጤት ብራዚል ስኮትላንድን አሸንፋ በ7 ነጥብ ከምድቧ በጎል ክፍያ ከሞሮኮ ከፍ ብላ እንግዲህ ከግሩፕ ሲ ወደ ቀጣዩ ዙር ማለፏን ማረጋገጥ ችላለች ማለት ነው። በዚህ ጨዋታ ላይ እንግዲህ ኩኛ በድጋሚ እድሉን በሚገባ የሚጠቀም ተጫዋች እንደሆነ አስመስክሮልናል። ለማንኛውም እናንተ ስለዚህ ብራዚል ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። የኒማር ምንድነው? ሆዳችን አታባባ የምንለቅሱ ነው። ኒማራችን የምንለቅሱ ነው። ራንዲ ምንድነው? ብራዚል ጀመር እኮ አንተ ላይ እኮ አብቅታለች እኮ እናውራ እንዴ? ምን ሀቃ እንኳን ባለፈው አፌን ከፈትኳ እኔ ሲጀመር እኔ ጭላጋ አይደለም ሰው ነኝ እንዴ? እኔ ትሰማለህ እንዴ? እኔ ጭላጋ አይደለም እንዴ? ዋና ብቻ ገብተሽ አንቺ ነው እንጂ ዋናው ላቭ ነው። ኩኛጣን ደግሞ በጣም እየተጠቀማችሁበት ነው። ብራዚሎች በሰላም ነው ምንድን ነው? በሰላም ነው ወይ? ለማንኛውም ቪዲዮዎች በደንብ ኮፒ ሊንክ ይደረግ። የኒማር ይላል አባቴው። ፋሚሊ ቪኒሺየስን ግን እንዴት አያችሁት? ይሄን አመት ብዙዎች በብራዚል ብሔራዊ ቡድን ይተቹት ነበር ታውቃላችሁና ያለውን ጥሩ ፐርፎርማንስ አያሳይም ነበርና አሁን ግን ባለም ዋንጫው በጣም ሻይን እያደረገ ነው። በሁሉም ጨዋታ ጎል አስቆጥሯል፣ አሲስትም ያደርጋል። በጣም ተለይቷል። ፓሽኑ ራሱ ይገርም ነበርና አሪፍ ጊዜ እያሳለፈ ይገኛል እና እኔ በጣም ደስ ብሎኛል። ከሌሎቹ የተሻለ በብራዚል ሻይን እያደረገ ነው። ብራዚል ጥሩ ደረጃ ከሄደች ትልቁን አስተዋጽኦ እሱ ነው እያደረገ ያለው እያስባለሁ። ለእሱ እኔ በጣም ደስ ብሎኛል። ያው ኩኛም በጣም ሻይን ማድረግ 3 ጎል አስቆጥሯል። እሱ በጣም አስደሳች ሆኗል። ግን ያው እኔ ሁሉም ከኔይማር በታች ናቸው። ለኔ በጣም ወዳቸዋለሁ፣ ግን ከኔይማር በታች ናቸው። ምንም ቢሆን በጣም ደስ ያለኝ እሱ ስለሆነ ለዛ ነው መጀመሪያ ቪዲዮ የሰራሁት እንጂ ቪኒሺየስ በብራዚል ማሊያ ይህን ዓለም ዋንጫ በጣም አስደናቂ ፐርፎርማንስ ነው ያሳያለው። አንቸሎቲ እንግዲህ ቪኒሺየስን ማቲያስ ኩኛን ከፊት እንግዲህ አጣምሮ የት ይደርሳል የሚለውን አብረን ምና ይሆናል። ግን እስቲ ስለ ቪኒሺየስ ፐርፎርማንስ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምትሰሩ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ለካ ይሄንን ሊያሳየኝ ነው ያላስተኛኝ ያስቀመጠኝ ለዚህ ነው። እኔ የኔይማርን ዳንስ ያለው ብዬ እስከ ሌሊቱ 9 ሰዓት ቁጭ ብዬ ኳስ ያለው ኩኛ ጨፍሮብኝ ይውጣ። ኩኛ አላበዛውም እንደኛ ላይ ጨፍሮ አነሰው። አሁን ይኸው ከሳምንት እስከ ሳምንት ብሔራዊ ቡድኖች ላይ መጨፈር ጀምሯል። ይሄ አንተ በቃ ተመችቶታል እየገባ እንዴ ይላል በእያንዳንዱ ጨዋታ ማን ዝም ብሎ እያገባ ነው። በጣም ነው የተመቸው እዚህ ቡድን ላይ። ለማንኛውም ጀማው እጅግ በሚያስገርም ሁኔታ ኔይማር ጁኒየር ወደ ሜዳ ገብቷል። ሲጫወት አይተኗል። እንዴት ደስ እንዳለኝ በቃ ማለት ሲገባየ ነው ሜዳ ላይ ገብቶ ሲጫወት አየ ነው። ከዛ ውጪ ቪኒሺየስ ጁኒየር ማለት ነው የዚህ ቡድን አይነኬው ምርጡ ወሳኙ ሰው እሱ መሆኑን አሳይቶን ወጥቷል። ጀማው ለማንኛውም ብራዚል 3-0 በሆነ ውጤት አሸንፋለች። እኛ እስከ ሌሊቱ 9 ሰዓት ቁጭ ብለን ስናይ ነበረ። ጀማው ሰላም ደሩ። ኮፒ ሊንክ አድርጉ። ጠዋት የምትነሱ ጠዋት ማታ ያላችሁ አሁን አድርጉ። ጀማው ቴንኪው። ቪኒሺየስ ጁኒየር ማለት ነው እኔን ረሳችሁኝ ብሏል። ዛሬ ገብቷችኋል አይደለም ማለት ነው። ሃላንድ፣ ምባፔ፣ ሜሲ፣ ሮናልዶ ምናን እያላችሁ እኔ ያለሁበት አለ። ገብቷል። 2 ጎል ዛሬ ሃትሪክ መስራት ይችል ነበር። እግዚአብሔር ቪኒሺየስ በጣም ነው የሚችለው። ማን ፕረስ ያደርጋል፣ ይሮጣል። ምን አይነት ጨዋታ ነው የሚጫወተው? ኔይማር ገባ ዛሬ ማለት ነው። በጣም ደስ የሚለው ነገር ማለት ነው ኔይማር ተቀይሮ ገባ። ከዛ በኋላ ማለት ነው ቪኒሺየስ ምን ያህል ግን ኔይማርን ሪስፔክት እንደሚያደርገው አይታችሁታል። ሙሉ የሚያገኘውን ኳስ እየዞረ ኔይማርን እየፈለገ ነበር ሲያጫውተው ነበር። እናቴ ትሙት ቪኒሺየስ ጁኒየር ትችላል። ብራዚል ማለት ነው ዛሬ የተጫወቱበት ወይ ማን ኩኛን አጥቂ ላይ ያስገባው። ኩኛ በጣም ነው የሚችለው። ኢጎር ቲያጎን ካስወጣው ብራዚል ያስፈራል። ማን
ኢጎር ቲያጎ የለም፣ ከዛ ኩኛ አለ፣ ራፊና የለም፣ ራያን አለ። ገብቷል። ራያን ደግሞ ምንድነው የሚያስፈልጋቸው መሰለ ዲፌንሲቭሊ በጣም የሚገርም ሰው ነው። ዳኒሎ ስለማይችል ማለት ነው ከራፊና በላይ ነው እሱን ነው የሚመርጠው። ገብቷል አይደለም? ዳኒሎ ስለማይችል እየመጣ ያግዘዋል ምናምን ነገር ሰውነቱ ግዙፍ ነው። ራያንን አስገባው ሁሌ ማን ቪኒሺየስ ጁኒየር በጣም ትችላለህ። በስማ ቻት ውስጥ ተቀላቅላል። ገብቷል። 4 ጎል ወርልድ ካፕ ላይ ማለት ሶስቱም የምድብ ጨዋታ ላይ አግብቷል። ቪኒሺየስ የራሱን ስራ ጨርሷል። ገብቷል። ስራዬን ጨርሻለሁ አለ። ኔይማር ጁኒየር ጥሎ ማለፍ ላይ እንግዲህ አሳይመንቱ ለአንተ ተሰጥቷል። የሚያምር ጨዋታ ግን ዛሬ ብራዚል በስማ 9 ሰዓት ድረስ ነው ቁጭ ብያየሁት። በጣም ነው የምትችሉት። ብራዚል ስኮትላንድን 3-0 ማሸነፍ ችላለች። ቪኒ ጁኒየር 2 ጎሎችን በማስቆጠር እነ ኤርሊንግ ሃላንድን እነ ኪሊያን ምባፔን ተቀላቅሏል። ከነሱ እኩል 4 ጎሎችን ማስቆጠር ችሏል ማለት ነው። በዛሬው ጨዋታ 2 ጎል አስቆጥሯል። ማቲያስ ኩኛም አግብቷል። ማቲያስ ኩኛም 3 ጎል አለው ማለት ነው። በአንድ ጎል አንሱ ከነ ምባፔ እና የዓለም ዋንጫ ትንሽ ቶፕ ስኮረሮቹ በጣም እየበዙ ነው ማለት ነው። ለማንኛውም ኔይማር ጁኒየርም ተቀይሮ ገብቶ ነበረ ወደ 12-13 ደቂቃ አካባቢ ሲቀር ማለት ነው። ስታዲየሙ ሩዋንዳ ነው ኔይማር ሲገባ በጣም ደስ የሚል አጋጣሚ ነበረ። ኩኛም እሱን ቀይሮት ሲገባ እንግዲህ በጣም ደስተኛ ሆኖ ነበር ያሳየው ፊት ምናምን ብቻ ደስ የሚል አጋጣሚ ነበረ። ከገባም በኋላ እንግዲህ የሆነ ታይም ላይ ኔይማር ጁኒየር በትክክል ኔይማርን ሊያሳየን የሆነ ሙከራ አድርጎ ነበረ። ማነው ይሄ የበርንማውዙ ማንክሪስቲ ነው የሚባለው ልጅ ፋውል እንዴት እንዳናደደኝ ማለት ነው። ለቪኒ ፓስ አረገለት፣ ቪኒ አሳለፈለት። በቃ ኳስ ይዞ ሊገባ ማለት ነው። ኔይማርን በትክክል እንዴት በቃ ደስ ብሎኝ እንደነበር ሄዶ ፋውል ሰራበት፣ ቢጫ ተሰጠው ማለት ነው። እንዴት እንዳናደደኝ እግዚአብሔር። ለማንኛውም ኔክስት እንግዲህ ማቻቸው ላይ ብዙ ደቂቃ ተሰጥቶት እንመለከተዋለን ብዬ ተስፋ አረጋለሁ። ኔይማርም በፊትነሱ በደንብ የተሻለ ሆኖ ይመጣል ብዬ ተስፋ አረጋለሁ። ሞሮኮም እንግዲህ ከመመራት ተነስታ እንግዲህ 4-2 ማሸነፍ ችላለች ማለት ነው። ሃይቲን 77 ነጥብ እኩል ይዘው ከብራዚል ጋር ግን በጎል ብራዚል በልጣ አንደኛ ሆና ከምድቧ አልፋለች ማለት ነው። ሞሮኮ ተከትላ እኩል 7 ነጥብ ይዛ ግን በጎል አንሳ ሁለተኛ ሆና ተከትላ አልፋለች ማለት ነው። ብራዚል በአጀማመሯ በጣም ብዙ ትችት የደረሰባት ብራዚል ከሞሮኮ ጋር ባቻ ውጤት ባተናቀቀችው ጨዋታ ምክንያት ብዙ ትችቶችን ያስተናገደችው ብራዚል ከምድቧ አንደኛ ሆና አልፋለች ማለት ነው። እንደምትመለከቱት ከሌሎቹ አንጻር ምድቧ ጠንከር ያለ የሚባል ነው። እነ ስኮትላንድ እና ሞሮኮ ያሉበት ምድብ ነው። ነገር ግን 7 ነጥብ በማግኘት ምድቧን አንደኛ ሆና አልፋለች ማለት ነው። ዛሬም በተመለከትነው ጨዋታ እንዲሁም ባለፉት ጨዋታዎች ቪኒ በጣም ጥሩ የሚባል እንቅስቃሴ እያደረገ ነው። ነገር ግን እንደ ሌሎቹ እየተወራለት አይደለም። በእነዚህ ጨዋታዎችም በባለፈው ጨዋታ 1 ጎል 1 አሲስት ማድረግ ችሎ ነበር። ዛሬ ደግሞ 2 ጎል ማስቆጠር ችሏል። ኢቭን ፕሬስ አድርጎ የሆነ ኳስ ነጥቆ አስቆጥሮ ፋውል ተብሎም ተሽሮበታል ማለት ነው። በእንቅስቃሴ ረገድ ከተመለከትነው ቤስት የሚባል እንቅስቃሴ እያደረገ ነው በዚህ ዓለም ዋንጫ። ነገር ግን እንደ ሌሎቹ እየተወራለት አይደለም። ልናወራለት የሚገባ አይነት ተጫዋች ነው ልላችሁ ነው። እንዲሁም ደግሞ ማቲያስ ኩኛ ማንቸው ቅመም እያበደ ይገኛል ነው ማለት ያራዳል። ዛሬም ተደንሷል፣ ተቀውጧል፣ ተንቋልጧል። እሱም በዚህኛው ዓለም ዋንጫ እያበደው ያለው ሌላኛው ተጫዋቻችን ነው፣ ሌላኛው ቅመማችን ነው። ዛሬም ጎል ማስቆጠር ችሏል ማለት ነው። ሌላኛው ብራዚልን ልትመለከቱት ግዴታ የሚሆንባችሁ ጥበበኛው ምታተኛው ዛሬ እናያለን ተብሎ ሲጠበቅ የነበረው ኔይማር ተቀይሮ መግባት ችሎ ነበር። የተወሰነ ተንቀሳቅሷል። 1-2 ሹቶችን አድርጎ በረኛ ይዞበታል። ጥሩ ነው። ኔክስት ያው እንዳተቹት ደግሞ እንደ ክርስቲያኖ ሮናልዶ እና ከዛ በኋላ ኔክስት ምናምን እንዳያንቋልጥባችሁ ማለት ነገሩ ሮናልዶ አይደለም። ብቻ ሼር፣ ኮፒ ሊንክ፣ ፎሎ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ እንዳልኳችሁ እየረሳችሁት ፎሎ እያደረጋችሁ አይደለም። ፎሎ ማድረግ ግዴታችሁ ነው። ይመቻችሁ።